እግዚአብሔርስ በክፉ ይፈትናል ወይ? መልሱ አይፈትንም ነው። እስኪ አይፈትንም በሉ። እግዚአብሔር በክፉ ይፈትናል አይፈትንም? እግዚአብሔር ክፉ ይፈጥራል አይፈጥርም? እስኪ ንገሩ፣ ይፈጥራል አይፈጥርም? አይፈጥርም። እግዚአብሔር እንዴ እፈጥራለሁ ብሎ አላልክም ቅድም ልትሉ ይችላላችሁ። እግዚአብሔር ክፉ አይፈጥርም። ታዲያ ምን ማለት ነው? ክፉ ሲመጣ ዝም ይላል ነው። እስኪ በሉ ንገሩ እንጂ ክፉ ሲመጣ እስኪ ለምሳሌ እንዲህ የሚል ነገር አለ። ሮሜ ምዕራፍ 13 ቁጥር 1 ላይ እስመ ይሰየም መኮንን ዘይንበለ ዘእምኀበ እግዚአብሔር ይላል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ስሙ። ያለ እግዚአብሔር ፈቃድ ምን አይሾምም? እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው ነው? አዎ አይደለም? ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያደርጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደው ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። ምን ይመስላችኋል? ይሄ እግዚአብሔር ክፉ ነገር ሲመጣ ይፈቅዳል። እስቲ ይፈቅዳል በሉ። ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው። ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና ስለ ቅርብ ለማድረግ ለእናንተ እንዲመቻኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ እንጂ። ሁለተኛው ዊል ይባላል። እስቲ ዊል በሉ። እሺ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን ለሚባለው ፐርሚሽን ይባላል። ስራ ከጠቀመህ ስራ ነው። ኃጢአት አይጠቅምህም ብዬ ነግሬሃለሁ፣ ይጠቅመኛል ካልክ ስራ ብሎ ይተውሃል ማለት መተው፣ እሱ ፐርሚሽን ይባላል። ያሰናብተን። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራው እግዚአብሔር እንድንጸልይ ይፈቅዳል በሉ፣ እንድንጾም፣ እንድንጸድቅ፣ እንድንታረቅ፣ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ነው ውዴታ፣ ወዶ የሚያደርግልን ነገር። ገብቷችኋል? ልዩነቱ ገብቷችኋል? እሺ ይፈቅዳል ማለት የመጀመሪያው ፈቃድ እግዚአብሔር ነው ይላል። ምንድነው ፈቃድ እግዚአብሔር? ያለ ፈቃድ እግዚአብሔር ባለስልጣናት አይሾሙም ማለት ከየት ነው የምታስገቡት? ክፉ ሰዎች ሲሾሙ ምን ይላቸዋል ነው? ዝም ይላቸዋል ነው፣ ይተዋቸዋል ነው እንጂ ሰዎቹን ናማ እናት የተሾምና ሰውን ጨርስልኝ አይላቸው። እግዚአብሔር እንደዚያ ብሎ ይሾማል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድን ነው ዝም የሚለው? እግዚአብሔር ነው ክፉ ነገር ሲመጣ። ስለዚህ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም እላለሁ ነው። ወይም ምን ማለት መሰላችሁ? የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። ምን ማለት መሰላችሁ? መዝሙረ ዳዊት ላይ እንደሚል አለ መዝሙር 9 ላይ ወሐቆ ኃጥእ ለእግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንት። አወከው ማለት ምን ማለት ነው? እንዳይምረው ኃጢአት ይጨምራል፣ እንዳይቀስፈው ጥቂት ጽድቅ ይሰራል። ማታ መዝሙር ቀን ዘፈን እንደማለት እያቀላቀለ እግዚአብሔርን አወከው። ወይም ደግሞ ኃጢአተኛ ሰው እግዚአብሔርን አነሳሳው ይላሉ አባቶቻችን። እንደ ደረቅ ሰው ይላሉ። እንደ ደረቅ ሰው እንደው ጣይም አድርጌው ነው እንጂ ሌላ ነው የሚል አንድምታ። ደረቅ ሰው ምን ማለት መስላችሁ? አቅም የሌለው ሰው እኔ አንተ ሰው ረፍ ብያለሁ ሲለምናል ወንድ እስኪነካኝ ወተት ነው እንጂ ደም አይወጣኝም ይሄ ማለት ነው። አቅም የለው ግን ደረቅ የሆነ ማለት በሉኝ የሚል ማለት ኃጢአት እየሰራ በየቀኑ ለእግዚአብሔር የመቅሰፍት ጨንገር የሚያቀብለው ሰው ማለት ቅሰፈኝ እያለ እግዚአብሔርን መቅሰፍት የሚለምን ሰው አለ ነው። እግዚአብሔር የመዳን እድል የመስተካከል እድል በሰጠው ቁጥር እየተበላሸ ለእግዚአብሔር የቁጣ በትር የሚያቀብለው ሰው